ቅዱስ ገብርኤል ብር ልትለምን ሄደች ነበር። ከዛ አዋረድኳት። ከዛስ በቃ እንዳታሳልፈልፈኝ ዝም ብለህ ሰኘው ወደ እነሱ። እሺ ወደ ሰርግ ወስዳት ነው የዝሙት መንፈስ የሰበሰብከው? አዎ ወስጃት ነበረ። ከዛን ሰብስቤ የመጣሁት ከንፈሯ በቃ ከንፈሯ በጥርሷ በአይኗ በሽራባው በቅርጿ በቃ ሰብስቤ ነው ቅዱስ ገብርኤል ያቀለለላት። እዛ ደግሞ እኔ ደግሞ አዋረድኳት። ለምን ስለ አድኗ ሰራ ብር ለመነች። አይገርምም? እኔ ለዝሙት ልሰበስብ ብዬ እሷም ሰራችልኝ። ከዛ እኔ ደግሞ ከዚህ ሁሉ ስለ አድኗ ሰርታ ብር ለመነች። እኔ ደግሞ አዋረድኳት። ለምን ተሰበስብይሽ ብዬ እኔ እሪ ብር ያጫኋት። እነሱ ደግሞ ምንም አላውቅም። እልል ባለ እሰይ ንጉሳችን ተነሳ። አስዋቅኝ ወልዳ ማለት እሰይ ንጉሳችን ተሰራ። ምን የተባረከ ሰርግ ነው አሉ። እኔ ደግሞ እየተቃጠልኩ ነው አልኳቸው። እኔ ደግሞ ተቃጥጃለሁ አልኳቸው። ብታይ አነደደኝ። አሰር ያጠፋ ብር እጇ ስብር ይበልና ሰበሰበች። ፈርቱላናቸው እርኩስ ሌሎች ይጨፍራሉ ይደግሳሉ። ሌላስ ብቻ ነው በቃ የዝሙት መንፈስ ብቻ። ሁላችሁም ራሳችሁን አጋልጡ በሊቀ መልአክ በቅዱስ ገብርኤል ስም ቶሎ። ሌላ የተደበቅ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ጾም አፈረስኩት። ማርያም ጾም አፈረስኩት። ከመተባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኒ በጽል በቅዱስ ገብርኤል ስም ሌላ አይቀረ ብሩ አጠፋሁት። እሷ ለገብርኤል ስትለምን እኔ ራሷ ብር ህልም አረጉት። ብሯን ያጠፋው ማን ነው? እኛ የቤተሰብ ዛሩና ማባት ነው። የቤተሰብ ዛር ማሳት ማልገርምን ቅዱስ ገብርኤል 1000 ምናምን ተለመነና ከዛ ደስ አላት። በቃ የኔ ህልም ይበልን ምንም አይመስለኝም አለች። ምንም አሳፍር ወልዳ ማለት ብታይ እንቃር የገረለሽ በቃ እንቃር ገዝ ስጥ ባረጋ ምን ደስታዬ በሆነ። ምን አድርገ ነው ብሯን ያጠፋባት? የቤተሰብ ዛር መንፈስ ወልዳ ማለት እነሱ እኮ አላየኋቸው። እነሱ እኮ በቃ ልብስ ይለብሳሉ፣ እንትን ኩል ይኮላሉ እና ያስራሉ። እሷ ደግሞ ገብርኤል ወልዳ ማለት እንዴት አድርገ ምን አድርገን ያጠፋባት? የቤተሰብ ዛር መንፈስ ብሯን ያጎቷ ልጅ ነበር የኔ የሆኑ ልጆች እሷ አንቺ ያዙ ያሏት። የእነሱ ምንም አልጠፋም። የእሷ ግን 600 ብር አረግ ነው። ለምንድን ነው እሷ አትሆንም እንዴ? እነሱ እኮ ለእኛ ነው የገዙልን። እሷ እኮ ምንም አልገዛች። ገብርኤል ስለ አድነ ሰርታ ነው የለመነች። ምን ይባላል ይሄ? እንደዛ ያደረጋ እንዴ? ለምን እነሱ ለመጠጥ፣ ለኩል፣ ለልብስ ለምን ሌላ ሲቀር ማን አለ? ሌላ ሲቀር በቃ የዝሙት መንፈስ ነው የሰበሰብኩ። በቃ የዝሙት መንፈስ ሌላ ሲቀር በአጋስታ አለ በቅድስት ስላሴ ተሰራለ እኮ ነገ ተሰራ አጨቀጨቀኝ። በቃ ዝም ብላ ሰራኝ። በቃ የጾም አፈረስኩት አልኩ። የቤተሰብ ዛር አልቻልኩም። የሙስሊም ዛር ነኝ። ከዛ አልቻልኩም፣ ተቃጠልኩ። ድንግል ማርያም የጾም ፍቅርሽ መግለጫ ነው አለች። እንዴ ምን አባቷ ፍቅር ነው? እኛም ወደ ሰርጉ ወስደን አውቀን ሽሮ የተሰራ ነው አልካት። አይ ልጅቷ ደግሞ ይሄ ጣፈጠኝ ወጥ አለቻቸው። ከዛ ልጅቷ መጣችና አወሱም አለው ቅቤ ገብቶ ነው የጣፈጠ አለች። ከዛ አፈረሰ አለቀሰ። በቃ ይሄ ነው ያለው፣ ሌላ ነገር የለም። ከዛ ደግሞ ወልዳ ምን መሰለ ማህበር ያለው እኛ እንሰግዳለን፣ እነሱ ይጻጻፋሉ። በጣም እቀናለሁ እኔ የሰገርኩ እነሱ ስግደት ላይ ጸሎት ላይ ይጻጻፋሉ። በጣም ነው ምቀና እንዴ! በጣም እቀናለሁ። እነሱ ሰርግ ሄዳ ነው ጾሟን ያፈረሰችው? አዎ ሰርግ ወስጄ አፈረስኩት። ሰራዊታችን ሰብስበዋል። ቶሎ እሺ ሰብስቤያለሁ። ሸኝ ወደ እነሱ ሰራዊታችን ሸኝ። ወደ ሲኦል አይደለም፣ ወደ ሲኦል ወደ እነሱ ሲኦል አይደለም፣ ወደ ልጆች። አይቻልም። ለምን መጣ? መጀመሪያ ሰራዊትን ሰብስብ ነው። መጀመሪያማ እንትን ብዬ ነው። ሰብስብ ሰራዊትን ወደ ግንባር ወጣ። እሺ ወይ ጉድ! ወልዳ ማለት ሙሉ ለሙሉ አንተ ብገልህ እኮ ምን አለበት ባሳቃይ። አንተ የተረገምክ በሽታ ነንሳ ከከንፈሯ ተነሳ። በሽታ አለ
አንስቻለሁ። አሁን ያቃጠሉ ከታደርኩ አንስቻለሁ። እፈር ብላለሁ። ከሆዷም ውጣ እርኩስ ውጣ ከሆዷ ጾሟን ወጥቻለሁ። ያፈረስ ከወደ ወጥቻለሁ። እንደዚህም ገንዘቧን በተቅጣት ተሰጥቻለሁ። ገንዘቧን ያባከንክ የዛር መንፈስ አንተም ውጣ፣ ሰራዊትን ሰብስብና ስራህን አቁም ቶሎ። ሰብስቤያለሁ። ዝም ብለህ ስራ። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ ስም አይወልዳ በኃያሉ በመድኃኔዓለም ስም አይወልዳ ማለት አንተ ላንተማ አንተ የተረገምክ እርኩስ ጨለማ ይሁን ጓደኞች ስንት ሰው ይገላብጣል። አንተ እዚህ ትቀጠቅጠኛለህ። አፈር በኃያሉ ያስበላል። በመድኃኔዓለም ስም ወልዳ ማንን ባገኘ በኃያሉ በመድኃኔዓለም ስም ቶሎ በል። በኃያሉ በቸር መድኃኔዓለም ይድፋህ። የተረገምክ በኃያሉ ጨለማ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአኩ በቅዱስ ሚካኤል ስም ሁላችንም ከነ ሰራዊታችን ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወት ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ። ቆይ መውልዳ ምን ልደበቅ ፈልጌ ነበር። በሻህ እየገባሁ መተታለሁ እዚህ ቤት። በሻይ አዎ በሻህ እየገባሁ አፈር ብላና ልደበቅ ፈልጌ መች ለምንድን ነው በሻይ የገባው? እሷ ቀጨናት። በቃ የኛው ወፍር የኛው ቦርጭ ለእሷ ሂድ ነው። ለእሷ ቅጥናት ለእኛ አምጣ ነው። የእሷን ቅጥነት ለእኛ አምጣ። አዎ የእሷ ቅጥነት ለእኛ አምጣ። የእኛ አሶሶን ጎሶሶን መብላት ለእሷ ስጥ። በቃ ሴትየዋ ደግሞ መጥባህ ከገባሽ ቁጥር በአንድ ሰዓት 10 ጊዜ ብያላት 10 ጊዜ አስበላታለሁ። እኛ እንደዚህ ነው። እስከምንሸን ድረስ ምንም ስራ ላንሰራ። እስከምንሻኝ ምን ድረስ እንደራ አለ ይሄ ሰውዬ እንደታርገድሳ እስከምንሸን ድረስ ምንም ስራ ላንሰራ። ምንም ስራ ላንሰራ። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ወይ በቅዱስ ግን ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። እስከነ ሰራዊታችን ታስረን ተገዝተናል። አንተ የዝሙት መንፈስ ወደ እሱ መልሰኛ። የምንቃጣል ነው እንዴ? አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራችን ያጽኑብን። ሊቀ መልአክ ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀልን። አሜን። ይበቀለኝ፣ እጥፍ ድርብ አድርጎ ይበቀለኝ። ተበቀለኝ አይደለ? ስሙን ጥሩ። ሊቀ መልአክ ቅዱስ ገብርኤል ሊቀ መልአኩ ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀልን። እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አልሰራም። ቁሞ መልሱ፣ አድርጌ ልስራ። መልሱ ልብ እሺ። የገብርኤል ልጅ እህቴ ይሰማል? አሁን እኔ ምልሽ ጾም የምትጾሚ ከሆነ ለምን ሰርግ ቤት ሄጃለሽ? ከባድ እኮ ነው እህቴ። አዎ ወንድሜ፣ እዛ ሀገር ላይ ማለት ነው እቺ ሰርግ የምታገባ በዚህ ሀራስ በነበርኩበት ሰዓት ችግር ብቻ በነበርኩበት ሰዓት እንባ እያበሰች ልጅት ናት። ከዛ እኔ ብቀር ደግሞ እኔ እኮ ይሄ እንደዛ አድርጌልሻለሁ፣ በከፋሽ ቅኔ ይሄ እንደዛ አድርጌልሻለሁ ስትወቅሰኝ፣ ከዛም በቃ እኔ ደግሞ በቃ አዲስ እየረዱ አንተ ታውቃለህ ብዬ ሂጄ ማለት ነው ከዛ ጾም የፈረሰብኝ። ይኸው አየሽ፣ አንደኛ ወደ ሰርግ እንድትሄጂ ያደረገሽ ማን ነው? ጠላት ሆን ብሎ በሴራ። ሁለተኛ ሁለት ስራ ነው ያሰራሽ። አንደኛ ጾሙሽን አስፈረሰሽ፣ ጾምሽን እንድታፈርሽ ያደረገሽ። ሁለተኛ ደግሞ የዝሙት መንፈስ ሰበሰበብሽ። መዘዙን ተመልከች። ተጎዳሽ እንጂ አልተጠቀምሽም በመሄድሽ። እና በጣም ተጎድቻለሁ። በተለይ የሆነ የራሳችን አሁን ጽጌ ጾምን ግማሹ ይጾማል፣ ግማሹ አይጾምም። ማለቴ ሁሉም የቤተ ክርስቲያን ሰው ወይም ደግሞ ክርስቲያን የተባለ ሁሉም ይጾመው ጾም አይደለም። በፈቃድ በእመቤታችን ፍቅር የተቃጠለ የእመቤታችን በረከት የተመኘ ሰው ነው የሚጾመው። እና በእንደዚህ አይነት ሁኔታ ውስጥ ታዲያ ከሰው ጋር አንደኛው የሚጾም አሁን ለምሳሌ እንደ አብይ ጾም ቢሆን እንደ ገና ጾም፣ የአዋጅ ጾም ወይም ደግሞ
ግዳጅ አለ አይደል? በቤተ ክርስቲያን የታዘዘ እንደዛ አይነት አዎ ቢሆን ሁሉም ሰው ይጾማል። ስለዚህ ማይጾም ሰው ስለሌለ አብረን ከሰው ጋር ብንቀላቀልም ችግር የለም። ግን ይሄ የንስሐ ጾም ከሆነ ወይም ደግሞ የፈቃድ ጾም የምንጾም ከሆነ እንደዛ ከሆነ ከሰው ጋር ባንቀላቀል፣ በእንደዚህ አይነት ነገር የሚያነካካን ነገር ውስጥ ባንገባ ኦር የተመረጠ ነው። እሱን ነው የምመክርሽ። ሌላው ደግሞ ከመሄድሽ በፊት አስቀድመሽ መማፀን አትርሺ። ለምሳሌ ከሰው ጋር ስትቀላቀይ ልዑል እግዚአብሔር አምላኬ እኔ ከሰው ጋር በምቀላቀልበት ሰዓት ከሰው ተነስቶ ምንም አይነት መንፈስ ወደ እኔ እንዳይመጣ፣ ከእኔም ተነስቶ ደግሞ ሌላውን እንዳይፈታተን ለአንተ አሳልፌ ሰጥቻለሁ። ምንም አይነት መንፈስ ከሰው ወደ እኔ እንዳይመጣ፣ እኔ ጋር ያሉትን መናፍስት ሰራዊት እንዳይሰበስቡ፣ ከእኔም ተነስቶ መንፈስ ሄዶ ሌላውን እንዳጠቃ ለአንተ አሳልፌ ሰጥቻለሁ። ሊቀ መላእክት ቅዱስ ገብርኤል አባቴ በመካከል ቁም ብለሽ አሳልፈሽ ሰጥተሽ መውጣት ስትገናኝ። ይህን እንደዚህ ብለሽ አልጸለሽም? ስትሄጂ ወደ ሰርግ አይ 8 ሰዓት ተነስቼ እነሱ ተጣጥቤ ጸሎት አድርጌ ሰግጄ ወድቆ ከዚህ የቅዱስ ገብርኤል ስለ አድኖ ሳሰራ አሰርቼ እንደዚህ ጸሎት አድርጌ ጸባ ቅዱስ ሁሉ እጄም በቃ ጸሎት አድርጌያለሁ። ብችለው አቅም ጸሎት አድርጌያለሁ። ግን እሱ ያለኝ እቺ ጸሎትሽ ጥቂት ናት ስለማትችል የግልሽ ጸሎት ጥቂት ናት፣ ልብሽን ማሸነፍ እንጂ የአንቺ ጸሎት ጥቂት ናት። እግዚአብሔር ለኛና አባታችን ስለሆነ ጥቂት ናት ብሎ በቃ ከፊቴ ቆማልና ይስቀኛል። ጥቂት ነው በአንቺ ስራ ብሆን ይለኛል ይደፋሽ ነበረ፣ ግን ልብሽ ብቻ ነው ማሸነፈን። እዛ ቅዱስ ገብርኤል ስለምጠብቅሽ ነው እንጂ በቃ አይታዘዘኝም። እንደ በፊቴ ቆማልና ያስቀኛል። ከዛ እየሄድን መኪናው ያለ ቆመ ከፊቴ። ይህ ሁሉ ሰው በገለበጠው እኮ በአንቺ ምክንያት ነው። መኪናው በቃ ትሄዳለች፣ ግን መኪናው እንዴት አድርገው እንዳቆማት ወንድሜ በቃ ወደ በአየር ነው የሚያስከዳት፣ አንሰፈፋት። ከዛ እኔ ሳለቅስ ቅዱስ ገብርኤል አደራ እኔ በሰላም እንድትመልሰኝ እንጂ የሰው ሰርግ ምክንያት እንዳይሆን አታርገኝ ስለው ለእኔም ለራሴ ዝም ያህል ሁሉ ሰው አስጨዋኝ ማለት ነው። ሳያውቁ በቃ ጨሁ። እነሱ ደግሞ ዛሬ የተነሳ መሰላቸው መሰለኝ በቃ አይደለም ልጥነቁሉት በቃ እኔ ስራዬ ምንድን ነው? ምን አገባኝ? ወደዛ ሄድ እርኩስ እንዴ እግዚአብሔር ዝም ብላ ይገስጽ። አፍርም እንዴ ሊቀ መላእክት ቅዱስ ገብርኤል ይበቀልን። ወደ ራሱ አርጋት፣ ቅዱስ ገብርኤል ወደ ራሱ አርጋት። እግዚአብሔር ይገስጽ። ከዛ አንድ ልጅ ነበረችና ልብስ ምናምን ነው የምትሸጠው። ከዛ በኋላ ደግሞ እንትን የዛር በሰሰ መሰራትኛ ክፈትልኝ ምንድን ነው የምሰራ ምናምን ስትለኝ ከዛ በጥፍ መተዋት። እኔ ደግሞ ለሴትዮዋ እንደዛ አይደለም ለምንድን ነው እንደዛ የምትለኝ? እኔ በስክሪት ነው እንጂ ፈጣሪ ነው የማውቀው እንጂ ከዛ ተመልሶ ደግሞ ስለ ደግሞ ያ በተዋለ ጉተት አሳየኝ። ቅዱስ ገብርኤል አለ፣ መድኃኔዓለም አለ፣ ድንግል ማርያም አለች። ብዙ አያሉ በዚህ ነገር እንደዚህ ባያድርጉ ደስ ይለኝ ነበረ። አባቴ ቅዱስ ገብርኤል መጫወት ያድርጉታል። በጣም ነው የምወደው እኔ ቅዱስ ገብርኤል። እሱ ለአድኖ ተሰቅሎ እነሱ ቡና ያበላሉ፣ ይጠነቁላሉ። እሱ ተሰቅሎ መድኃኔ ኢየሱስ ክርስቶስ ሰቅሎ ለሰይጣን ይገዛሉ። ቆቶቶ አሳየኝ በደንብ በሰፊ ያለ እዚህ ተምረሽ ነው የምትሄጂው አለኝ። አሳየኝ ብነግራቸው አይሰሙኝ። ወልዳማን ስለ አድኖ አድርገው ይጠነቁላሉ። ስለ አድኖ ያድጋሉ፣ ይጠነቁላል። እዛው ስለ አድኖ አድርገው ስለ አድኖ አለ፣ የብርሃን አለ፣ የመድኃኔዓለም አለ፣ የተሰቀለው እመቤት እያለቀሰች አለች። ቦይቱ ይከታተላል። እንደዛ ነገር ያሳየኛል፣ በደንብ አድርገው ያሳየኛል። የእነሱ እንደዛ አድርገው ይጠነቁላሉ። እንደዛ አድርገው ያጠቅናል። ለልብስ ብለው ለህይወታቸው ብለው የሰው ትዳር ላፈርሱ ብለው ጥለው ብንሄድና ምንም ማጠቅ ምንም ነገር እኔ መንበብ አልችልም። ወንዳማለ ወንድሜ ነገር ግን እግዚአብሔር እፈልገዋለሁ በልቤና በእንባዬ ባያድርጉ ደስ ያለኝ ነበረ። እባካችሁ አሁንም እዚህ ማህበር ላይ ያላችሁ
ከሆነ ነገራችሁ እኔ ከሆነ ከእናንተ አውቄ አይደለም አነብም። አንድ ቆሻሻ አይታችሁ ነኝ። ግን እባካችሁ ልባችሁ ሌላ ነው ያለው። መንፈስ ያሳየኛል። የእንዳንዳችሁበት ይመጣል፣ ይሰልላችኋል። እባካችሁ እያነበባችሁ ለምንድን ነው እንደዚህ የምናነው? እንበቃችሁ ልባችሁ ሌላ ነው። አንዳንዳችሁ ባላችሁ ጥላችሁ እየሄደ አንዳንዳችሁ በምን በዛ ተይዛችሁ ነው እንደዛ የምታልኩ። ከልባችን ፈልገን አይደለም እግዚአብሔር ምናመሰግነው። ወንድሜ እግዚአብሔር ያልፈለግነው ከልባችን ድሉ የሰይጣን ነው። እንሰግዳለን፣ እንቀጠቅጣለን፣ ግን መጨረሻቸው የእግዚአብሔር ድል አይደለም የምንዘው። ምኑ የመንፈስ ድል ነው የምንዘው። ልባችን ሌላ ነው። ብር ፈልገን ነው የምንሰግደው። ከራሴ ጨምሮ ወንድሜ ብር አልበረክትም ስል 6 ዓመት የተሳቀየ ነው የገባች ወደዚህ ማህበር። ግን እግዚአብሔር ፍቅር አላየንም። እግዚአብሔር ከልባችን አልፈለግንም። ወንድሜ መልካም በርቺ ተለምዬ፣ ከዚህ በላይም ታያለሽ። ብቻ አንቺ በርቺ እሺ። በፍጹም ልብሽ፣ በፍጹም ነፍስሽ፣ በፍጹም ሀሳብሽ ሆነሽ መንፈሳዊ አምልኮትሽን መቀጠል ነው። ለሌላው ደግሞ ለሳተው መጸለይ ነው። እሺ እሺ ወንድሜ፣ እግዚአብሔር ይስጥልኝ ወንድም አለም። የሳተ ሰው ስታይ ለሱ ሰው መጸለይ፣ ለሳቱ ሰዎች ስታይ፣ በኃጢአት ለወደቁ ሰው ስታይ ለእነሱ ምን ማድረግ ነው? ጌታ ሆይ በቸርነት መልሳቸው ማለት ነው። ሌላው ደግሞ ስትመክሪያቸው ከስሜታዊ በጸዳ መልኩ በትዕግስት። አሁን ለምሳሌ ሰው በጥንቆላ ነው እንደዚህ ታደርጋለሽ እንኳን ብሎ ቢያስብሽ ሳትናደጂ ስሜታዊ ሳትሆኚ በትህትና እኔስ ጥንቆላ አላውቅም፣ ጥንቆላ ሳይሆን በፈጣሪ ኃይል ነው ማምነው፣ የተጋለጠው መንፈስ ስለደከመ ስለታሰረ እግዚአብሔር ስለቀጣው ነው እንጂ እኔ ጥንቆላ አውቄ አይደለም እያልሽ በትህትና ለመመለስ ሞክሪ። እሺ ስሜታዊ ሳትሆኚ ማለት ነው። ያንን ማድረግ ነው። ሌላው ደግሞ ምንም እንኳን ልብሽን በልብሽ ምክንያት ጠላት ባይቀርብም የራሳችን ጥረት ያስፈልጋል አይደለም? የራሳችን ጥረት እኛም በጸሎት ልንጸልይ ልንሰግድ ይገባል። አንዳንድ ጊዜ ጠላት እርኩሳ መናፍስት ፈጣሪ ስለሚጠብቅ ነው እንጂ እኮ አንተ ስለጸለይክ አይደለም ይለናል። አንተ ስለጸለይክ እኮ አይደለም፣ ስለሰገድክ እኮ አይደለም፣ እሱ ስለሚጠብቅ ነው እንደዚህ እያለ ሊያዘናጋን ይሞክራል። ግን እኛ ምንም እንኳን ፈጣሪ የሚጠብቀን ቢሆንም እሱን ማመስገን ደግሞ እንደ አቅማችን ይጠበቅብናል አይደል? ይሄንን መዘንጋት የለብንም። ባጭሩ ወደ ፈተና እንዳትገቡ ትጉና ጸልዩ ያለው ቃል አለ አይደል? ስለዚህ ምንም እንኳን የእግዚአብሔር ጥበቃ ባይለየንም ግን ወደ ፈተና እንዳንገባ እንድንጸልይ አዘውትረን እንድንጸልይ ታዘናል በመጽሐፍ ቅዱስ። ማን ያዘዘን? ራሱ ባለቤቱ ክርስቶስ። ስለዚህ ምንም እንኳን እግዚአብሔር በቸርነቱ የሚጠብቀን ቢሆንም ጸልየን ግን ልንወጣ ታዘናል። ወደ ፈተና እንዳንገባ ሁልጊዜ በመጸለይ ጊዜያችን እንድናሳልፍ ታዘናል። ስንወጣ ጸልየን እንድንወጣ፣ ስንገባም ደግሞ እንድናመሰግን። ስለዚህ ምንጊዜም ከመውጣትሽ በፊት ልዑል እግዚአብሔር አምላኬ ሆይ በሚሄድበት ቦታ ሁሉ ምንም አይነት መናፍስት እንዳይገቡ ወደ እኔ፣ መንፈስም ከእኔ ተነስቶ ሰውን እንዳጠቃ አንተ ጠብቀኝ። ቅዱስ ገብርኤል ለአንተ አሳልፌ ሰጥቻለሁ። እኔ ጋር ያለ መንፈስ ምንም አይነት መንፈስ እንዳይሰበስብ ከእኔ ተነስቶም ሌላ ሰው ጋር ሄዶ እንዳጠቃ ለአንተ አሳልፌ ሰጥቻለሁ፣ አንተ አግድልኝ ብለሽ መውጣት አትርሺ። እሺ ይሄንን አድርጊ። በልኛ ሰራንተኛን እኛም ተጀዋ ተቀተነ ቆበና ተበና ወልዳማይ ታሰር ተብዬ ነበር መጣሁ። ሚካኤል አንጠልጥላ መጣኝ። ድርሳኑን እያደረሰች ነበረ። አንጠልጥላ መጣኝ። ቅዱስ ሚካኤል ታዝዤ ነበረ። ታድሼ ነው የመጣሁት። አንተ ደግሞ ዝም ብለህ ታሳቅቅ። ትናንትና ማታ ቀን በእግሯ ገባሁ በዛው እንድትቀር በሀገር እንዳትመለስ የአብሬያን ከረት ታድሼ
እግሯን ወግቻት ገባሁ ቀን ላይ። ከዛ ዛሬ ጠዋት እግሯን ሰብሬ ልደፋት ነበረ አመለጠች። እሺ የእድሳት ሌላስ? ሁለታችንም እድሳት ነን። በቃ መተት። አንዱ ደግሞ ማታ ጽፋለህ ነበር እንዲሁ ቁንጫጭ ወረርኩባት። ሰውነቷን አሳክካት አሳብዳት ራቁቷን አስኪዳት ነው ተብዬ ነበረ። በቃ ሰራዊትን ሰብስቡና ውጣ። ውጡ። ሰራዊታችን ሰብስቡና ቶሎ ቶሎ ውጡ። አስኮርፊያት ነበር። አንተ ጋር እንዳትገባ ነበር አስወጣኋት። ቅዱስ ሚካኤል አንተለተለኝ። ሰራዊታችን ሰብስቡና ውጡ። ቶሎ ውጡ። ቶሎ የታደሳችሁ የእድሳት መናፍስ በሙሉ በኃያሉ በመድኃኔዓለም ስም ውጡ። ቶሎ ትናንት ጸሎቷን አላስደረግኳትም። ሳቀብዝብዛት ያመሸሁት ሳቀብዝብዛት አመሸሁ። ቡዳው ደግሞ በምግብ የገባሁት ቡዳ ደግሞ ሴትዮዋ ጋር ሳሳስቃት አመሸሁ። በጠበጥኳቸው ትናንት ቤተሰቡን እንዳለ በጠበጥኳቸው። ሰራዊታችን ሰብስቡና ውጡ። ቶሎ ውጡ። ቶሎ ማጅራቷ ላይ አሉ። ማጅራቷ ጠቋር ማጅራቷ እየጠመዘዝኳት። ተነስ፣ ከማጅራቱ ተነሱታ። ተነስ። አኩራፊ ነው ማረጋት የታባቷን። አኩራፊ በቃ አኩራፊ ነው ማረጋት የታባቷን። በኃያሉ በመድኃኔዓለም ስም ተነስ፣ ከማጅራቱ ቶሎ ውጣ። ቶሎ ወጥቻለሁ። ጭንቅላቷ ከአእምሯ በሽታን አንሳ፣ ሙሉ ለሙሉ በሽታን አንሳ። ቶሎ ሳሳክካት ነው ያመሸው። ሰውነቷን በሙሉ ከለቀቁባት። በቃ ትናንትና ቁንጫጭቱ ወረሳት። ጸሎት ቦታዋን ወረሰው። ከዛ በላዩ ላይ ይወጣሉ፣ ይዘዋወራሉ። በቃ ቆጥ በሽታን አንሳ፣ አንሳ በሽታን። ልብሷን አውልቃ እንድትሄድ ነው የምፈልገው እኮ። አንሳ በሽታን፣ በሽታን አንሳ። ከራስ ፀጉሯ እስከ እግር ጥፍሯ ካለ ሰውነቷ ሙሉ ለሙሉ ውጣ። ቶሎ ውጡ፣ ውጡ ሙሉ ለሙሉ። ግራግሯን ደረጃ ላይ እጥፍ አድርጌ ጠዋት ደፍቻት ነበረ። የታባት ከመላ ሰውነቷ ከወጣ ውጡ። በሽታችሁን አንሱ። የተረገመ ተጫወተብኝ እንጂ ቅዱስ ገብርኤል አዞኝ ነበር ጠዋት። ቶሎ ተቃጠልክብን። ዝም ብለህ ታሰር። ንፍረቅ። ዝም ብለህ ውጣ። ተቃጥለናል። ወጥቻለሁ። በአብ በወልድ በመንፈስ ቅዱስ በመንፈስ ቅዱስ በቃ ሁሌ በየቀኑ እየተላኩ ተስፋ ነው ማስቆርጣት። በቃ በኃያሉ በመድኃኔዓለም ስም እያጠራጠርኩ ታስሮ የለ እንዴ? ለምንድን ነው ተሸኝቶ የለ? ለምንድን ነው እያስባልኩ በቃ በኃያሉ በመድኃኔዓለም ስም ሰባት ኃያሉ መድኃኔዓለም ይበቀል። ቶሎ በይ። በኃያሉ በመድኃኔዓለም ስም እሺ፣ አንድ ነገር ብቻ እንጠይቅህና እላለሁ። አንድ ነገር ቪዲዮውን አጥፈው። በቃ እንዴ ቤተሰቦቿ እንዲያዩት አልፈልግም። እህቷ እንድታየው አልፈልግም። ቪዲዮውን በኃያሉ በመድኃኔዓለም ስም ቶሎ በይ። ቤተሰቦቹ ከነቁቁ ጥሩ አይመጣም። እህቷ እንዳታውቅ ወንድሟ እንኳን እንዳያምን አድርጌ ነው የተበተብኩት። እንዲያምነኝ እኔም ብቻ ነው ያደረኩት። እህቷ ግን በኃያሉ በመድኃኔዓለም ስም በኃያሉ በቸሩ መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በድንግል በወይን አምባ በድንግል ማርያም በቃ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም አድፍጦ ነው የሚያጠቃኝ። ቅዱስ ሚካኤል እኮ አድፍጦ ነው የሚያጠቃኝ። ዝም ብሎ በዝምታ የሚረመርመኝ ውስጥ ለውስጥ። እሷ እኮ እንደሚረዳት አታውቀውም፣ ግን እሱ ውስጥ ለውስጥ
ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን አሁን እኮ ማታ እስከምንሸኝ ድረስ ማታ ያላስጸለይኳትን ጸሎት አሁን በዩቲዩብ ላዳምጣት ነበር። ካንተ ያስወጣት እኮ አንጠለጠለ እንጂ ቅዱስ ሚካኤል የታባቱን ወይኔ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ በሽታችን አንስተን በሽታችንን አንስተን ስራችን አቁመን ሰራዊታችን ሰብስበን ትናንትና ቤት አባቷን ሰው በቀን አንድ የምትበላ ሴትዮ 3 ጊዜ አስበሏት። በአንድ ሰዓት ልዩነት እያሯሯጥኩ ኩሽና ሰራዊታችን ሰብስበን በስላ ሰራዊታችን ሰብስበን ቤት አባቷን እስከምንሸኝ ድረስ ምንም ስራ ላንሰራ ቤት አባቷን ይበቃኛል። ይሄን ያልከት ተጫወትኩባት። እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር ለፈጠረ እኔ እኮ ጽጌ ጾም እኮ በረከት እንዳታገኝ ነው የምፈልገው። አሁን እኮ ጾሙ እያለቀ ስለሆነ በረከት ልታገኝ እስከ ዛሬ ጾም ምን አይነት ተቀበናል እኛ ተረበን ሰማይና ምድርን በፈጠረ ሰማይን ምድር በፈጠረ ቀን አስቆጥራታለሁ። ጾሙ የሚፈታበትን ቀን በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ሥላሴ ስም ከነሰራዊታችን እንወጣለን። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ እሺ አምትዬ እንደምን አለሽ? ሰላም ነው? ደህና ነኝ ወንድሜ፣ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እህት አለምዬ ለምንድን ነው ስሜታዊ የምትሆኚው? እኔ እንጃ አላውቅም፣ በትንሽ ነገር ይከፋኛል። በቃ አይክፋሽ እህት አለምዬ። ለምን ትከፋያለሽ? ፈተና ሲበዛብሽ ወደ አምላክ ነው መጫው ያለብሽ። እሺ ወደ ማን ነው መጫው ያለብሽ? ወደ አምላክ። ይኸውልሽ መጽሐፍ ቅዱስ እንዲህ ይላል፣ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ ይላል። ይህንን ያለው ነቢዩ ዳዊት ነው። ፈተና ሲበዛበት፣ መከራ ሲበዛበት ቅዱስ ዳዊት ወደ ማን ጮህ ነበረ? ወደ አምላኩ ጮህ ነበረ። አንቺም ፈተና ሲበዛብሽ፣ ከአቅምሽ በላይ ሲሆንብሽ፣ አምላኬ ወይ ድረስልኝ፣ አምላኬ ኢየሱስ ክርስቶስ ወይ ጠላቶቼን ተበቀልልኝ፣ ስራቸውን አስቁምልኝ እያልሽ ከአምልኮ ስግደት ጋር ወደ አምላክሽ መጮህ ነው ያለብሽ እንጂ መናደድ መበሳጨት የለብሽም። እሺ እህቴ አትበሳጪ። ግልጽ ነው አይደል? መዝሙረ ዳዊትን እየጸለሽ ወደ አምላክ መጮህ። መዝሙረ ዳዊትን እየጸለሽ ዳዊት እግዚአብሔር አለቴ፣ አምባዬ፣ ጉልበቴ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬ፣ የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ወደ አምላኬም እጮሃለሁ። ከመቅደሱም ቃሌን ሰማኝ፣ ጩኸቴን በፊት ወደ ጆሮ ገባ እንዳለው ሲጨንቅሽ ወደ አምላክሽ ነው። በመከራ ጊዜ ጥራኝ ብሏል እኮ እግዚአብሔር አምላክ። በምን ጊዜ ጥራኝ? በቃ ዝም ብሎ እሷ በልቧ እንደዛ ስታስብ እኔ ከሰው ነው እርዳታ የምታገኘው ብዬ ወደ ሰው ነው የማሯሩጣት። ሰው ጋር ነው አንተን አልጠራም። ልቧ መልስ፣ አንተን አልጠራሁም። ሲጀመር ተወኝ፣ በቃ አንተ ሲጀመር ተወኝ። አንተ ከአንተ ጋር መሆን ልቧ መልስ፣ በመድኃኒዓለም ስም መልስ። ልቧን ወደ ራሷ ወርደ እግዚአብሔር ይገስጽ። እህት አለም እየሰማሽ ነው አይደል? አዎ እየሰማሁ ነው። እና ይኸውልሽ እርዳታ ሲያስፈልግሽ ወደ ማንም መሄድ የለብሽም። አጠገብሽ ጋር አንደኛ ልዑል እግዚአብሔር አለ፣ የአማልክት ሁሉ አምላክ። በመከራ ጊዜ ጥራኝ አድንህም አለው፣ አንተም ታከብረኛለህ ብሏል። በመከራ ጊዜ ጥራኝ፣
አድንም አለው አንተም ምን ታለኛለህ ታከብረኛለህ። መዝሙር 49 ቁጥር 15። ስለዚህ መዝሙረ ዳዊትን እየጸለሽ በተለይ መዝሙር 67 መዝሙር 26 ግልጽ ነው አይደል? በተለይ በዋናነት ደግሞ በተለይ የመተት እድሳት ሲያስቸግርሽ መዝሙር 34 መዝሙር 34ን እየጸለሽ ጌታ ሆይ አቤቱ የሚበድልኝን በድላቸው የሚል አለ። እንደገናም ደግሞ መዝሙር 56 እነኚህን ጸሎቶች እየጸለሽ ወደ አምላክ ወደ መድኃኔዓለም መጮህ እንጂ እና መዝሙር 67 መዝሙር 90 እነኚህን በችግር ጊዜ ማለት ነው። በዋናነት በመደበኛነት የየዕለቱን ብትጸልይ አሪፍ ነው። ግን አሁን በችግር ጊዜ ፈተናው ስትሆኝ እነኚህን ጸሎት እየጸለሽ ከመብርሃን ደግሞ እርዳታን ለማግኘት ሰላም ለኪ ጸሎተ እግዝእትነ ማርያም እየጸለሽ እናቴ ማርያም ድረሽልኝ ያልሽ ከሊቀ መልአክ ከቅዱስ ሚካኤል ደግሞ ረድኤትን ለማግኘት ስትፈልጊ ኦ ሚካኤል እያልሽ ቅዱስ ሚካኤል ድረስልኝ እያልሽ ከስግደት ጋር መማፀን ነው ከአንቺ የሚጠበቀው። እና መናፍስቶችንም ስራችሁን አቁሙ እያልሽ መቀጥቀጥ። እስከ መቼ ካልሽኝ ፈተናው ጋፕ እስኪልልሽ ድረስ እስኪጠፋ ድረስ ጩኸትሽ ወደ አምላክ ይሁን እንጂ እህት ዓለምዬ ከሰው እርዳታን ጠይቀሽ ከሰው እርዳታ ባለማግኘትሽ ስሜታዊ ልትሆኚ አይገባም፣ ልታኮፊም አይገባም። እሺ ብስጩም አትሆኚ። እና ደግሞ እንደነኛ አይነት ፈተናዎችን ደግሞ በመቀበል ወይም በመቻል ትዕግስትን አዳብሪ። እሺ ትዕግስትን በተለይ በመታገስ በተለይ ይኸውልሽ የቅዱሳን ሕይወት ብታነቢ ኖሮ እንዴት ባለ መከራ ውስጥ እንዳሳለፉ በጣም ብዙ ቅዱሳን ባህታውያን ማለቴ ነው በረሃ ውስጥ ብቻቸውን የሚኖሩት ሰው ብሎ ቢጮህ የሚደርስላቸው የለም እና ዲያብሎስ በተለያየ አራዊት እየተመሰለ ራሱም እየመጣ አንዳንዴ ደግሞ በወታደር እየተመሰለ ይደበድባቸው ነበረ። ማንን? ቅዱሳኑን በወታደር እየተመሰለ የሚደበድባቸው ነበር። ለምሳሌ አባ ኪሪያኮስ የተባለ ባህታዊ ነበረ። ያልፈተነበት መንገድ የለም። አባ ኪሪያኮስን ባህታዊውን አንዳንዴ በወታደር ተመስሎ በብዙ ሰራዊት ተመስሎ እየመጣ ይደበድቡት ነበር። ምን ይሉታል መሰለሽ? እሱ ሰው ነው የሚመስሉት መናፍስቶቹ፣ ግን መንፈስ እኮ ነው፣ ዲያብሎስ ነው፣ ግን ሰው ይመስለው ነበረ። ወታደር ይመስሉት ነበር እና በፈረስ ታጅበው ይመጡና ወደ ባቱ ጋር ይደርሱና አንተ ሽማግሌ ይሉታል። አቤት ይላቸዋል። በዚህ በኩል የሆነ ጠላት እያሳደድን ነበረ አይተዋል ይሉታል። ኧረ እኔ አላየውም ይላቸዋል። ካልነገርከን የሄደበትን ቦታ ካልነገርከን አንለቅም ይሉታል። ኧረ እኔ አላየውም እባካችሁ ተውኝ ስላቸው የሆነ ግንድ ላይ ያስሩትና ይገርፉታል። ንገረን እያሉ እኔ ምንም የማውቀው ነገር የለም ይላቸዋል። ዝም ብሎ ይደበድቡታል። ካልነገርከን ይሉትና ፈረሱ ላይ አንድ ወታደር ፈረሱ ላይ ያስቀምጠውና የሆነ ተራራ ላይ ያስወጣዋል። ካልነገርከኝ ከዚህ ተራራ ለወረውር ነው ይለዋል። እኔ ምንም የማውቀው ነገር የለም ስለው ይወረውረዋል። ጌታዬ ኢየሱስ ክርስቶስ አድነኝ እያለ ይጮሃል ወደ አምላኩ። አሁንም አይለቀውም ያ ባለፈረሱ። ከዛ ወዲያው መንፈስ ቅዱስ ይገልጥለታል ማን እንደሆነ። ለካ ሰይጣን ነው በፈረስ ተመስሎ ፈረስ ላይ ተቀምጦ የሚደበድበው። ልክ ትዝ ሲለው እጁን በትምህርተ መስቀል ያዘጋጅና ያማትብባቸዋል። ሲያማትባቸው እንደ ጢስ ብን ብሎ ይጠፋሉ። ለካ የሚጫወትበት ማን ነው? አጋንንት ነው። እንዲህ ያደረገ ይጫወትበት ነበር። አንዳንዴም በአቱስ በተኛበት ሰዓት መጥተው እግሩን ይጎትቱት ነበር። እንዲህ ያደረጉ ይጫወቱበት ነበር። መጨረሻ ላይ ግን አሸነፋቸው ከብዙ ፈተናና ውጣ ውረድ በኋላ ማለት ነው። እና ታልምዬ ምልልሽ ፈልጌ መሰለሽ እንደዚህ አይነት ፈተና ሲመጣብን አንደኛ ወደ አምላክ መጮህ፣ ሁለተኛ ደግሞ ምን ማድረግ ልክ ቅዱሳኖቹ በትምህርተ መስቀል መናፍስቶችን እንደሚገስጿቸው በአጋዕዝተ ዓለም በቅድስት ሥላሴ ስም ከአጠገቤ ራቁ እቃወማቸዋለሁ ሲሏቸው እንደሚቃወሙ ሁሉ አንቺም መቁጠሪያሽን አንስተሽ በመድኃኔዓለም ስም ስራችሁን አቁሙ፣ ጌታዬ ኢየሱስ ክርስቶስ እርዳኝ እያልሽ ስራችሁን አቁሙ እያልሽ ስትቀጠቅጪ በአንድ በኩል ተቀጠቅጫቸዋለሽ፣ በአንድ በኩል ደግሞ ወደ አምላክ ስትጮይ መናፍስቶቹ ስራቸውን እያቆሙ ይመጣሉ። እናም ደግሞ አንድ ነገር አትርሺ፣ ቅዱስ ጴጥሮስ የተናገረውን ወዳጆች ሆይ በእናንተ መካከል
እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ በክርስቶስ መከራ በምትፈተኑበት ልክ ደስ ይበላችሁ ይላል። እንዲህ አይነት ፈተና ደግሞ ልክ ወርቅን በእሳት እንደሚያነጥሩት አይነት ነገር ነው። ልክ ወርቅ በእሳት እንደሚፈተነው አይነት ፈተና ነው ይሄ ፈተና። ተረዳሽኝ አይደል? እና እንዲህ አይነት ፈተናውን አንደኛ መናፍስቶችን በመቃወም፣ ሁለተኛ ደግሞ በትዕግስት ነው የምታሸንፈው። እሺ፣ በምንና በምን አልኩሽ? መናፍስቶቹን በመቃወምና በትዕግስት በትክክል በእነኚህ በሁለት ነገር ታሸንፊያለሽ። ደግሞ እንዲህ አይነት ፈተና የአንቺ ትዕግስትሽ እየታየ ነው በአጋንንት ላይ የምትሰለጥኝባቸው። ልክ እንደ አባ ማርቆስ ማለት ነው። አባ ማርቆስ የሚባል በበረሃ የሚጋደል ተራራ ላይ የሚጋደል ቅዱስ ነበር። ያለማቋረጥ ሰይጣን ለ35 ዓመት ነው ጽኑ ስቃይ ያሰቃዩት። ውጣ ከበረሃ ከግዛታችን ውጣ ይሉት ነበር። እየመጡ ይደበድቡት ነበር። ከ35 ዓመት ትጋት በኋላ እግዚአብሔር አምላክ ጽናቱን አይቶ ኃይል ሰጠው። ከብዙ ውጊያ በኋላ መናፍስቶቹ ወደሱ መቅረብ አቃታቸው። ወደ አባ ማርቆስ መቅረብ አቃታቸው። እንደ ድሮ እሱን እንወገዋለን ብለው ሊመጡ ሲሞክሩ ከለከላቸው እግዚአብሔር አምላክ። ምክንያቱም ፈተናውን አለፋ። ከዛ በኋላ ደግሞ ቅዱሳን መላእክት ከዚህ በፊት ሳር ነበር የሚመገበው እና ደግሞ የባህሩን ውሃ ነበር የሚጠጣው፣ ጨው የሚለውን ውሃ። ከ35 ዓመት ትጋት በኋላ ግን አሁን ምግብ የሚያመጡለት እነማን ሆኑ? ቅዱሳን መላእክት ሆኑ። ቅዱሳን መላእክት እጁን ሲያጨበጭብ ምግብ አዘጋጁልኝ ሲላቸው ያቀርቡለታል። ይሄን ጸጋ እንዴት ሊያገኝ ቻለ? ከብዙ ተጋድሎ በኋላ፣ ከትዕግስት በኋላ፣ መናፍስት ብዙ ካሰቃዩት በኋላ ታግሶ ማለት ነው። እና ምን ለማለት ፈልጌ መሰለሽ፣ እንዲህ አይነት ፈተናዎች ከጸናንባቸው፣ ከታገስናቸው፣ እስከ መጨረሻው ከጸናንባቸው፣ በፍጹም ልባችን ወደ አምላካችን የምንገሰግስ ከሆነ፣ የላይኛውን ዘላለማዊውን እረፍት እያሰብን የምንታገስ ከሆነ እግዚአብሔር አምላክ ያሳርፈናል። በጠላቶቻችን ላይም እንድንሰለጥን ያደርገናል። እና ታገሺ። አንድም መናፍስቶችን በመቃወም አንድም በመታገስ የክርስቶስን ሕማምና መከራ በማሰብ እንደዚህ በይ። ይኸውልሽ ሲያሰቃዩሽ እኔ ፈጣሪ ላይ ከደረሰበት መከራ እና ስቃይ እኔ አሁን እየተቀበልኩት ያለ መከራ ምንም ማለት አይደለም። ግልጽ ነው አይደል? ጌታዬ ኢየሱስ ክርስቶስ ከተቀበለው መከራ አንጻር እኔ አሁን የምቀበለው መከራ እና ፈተና ምንም ማለት አይደለም። እሱ ያለ ኃጢአትና ያለ በደል ነው ለእኔ መከራ የከፈለው። እኔ ኃጢአተኛውማ ስለ ኃጢአቴ ስንት መከራ ልቀበል ይገባኛል። እንደዚህ እያልሽ ታገሽ። እሺ። በተረፈ እርዳታ ሲያስፈልግሽ ወደ አምላክሽ ያለማቋረጥ ጩሂ እንጂ ተስፋ አትቁረጪ፣ አትናደጂ፣ አታኩርፊ። በተረፈ በርቺ። እሺ፣ በእኛ አመሰግናለሁ። ጸጋውን ያብዛልን። መብራን ትጠብቅ። አመሰግናለሁ። አሜን። እሺ፣ ኤፍታ ወደ ተጻድቃን ጋር ያለ አንተ ማን የምትታሰረው? መተት የእድሳት መተት ነው። የምን መተት? ምን አርክ ተብሎ የተላከው? ምን አርክ ተብሎ የተላከው? ግደል። ረሳዋን አምጣ፣ አስከሬኗን አምጣ። አስከሬኗን አምጣት። ለምን? ምክንያቱስ? ጉዳችን ታወጣናለች። በቃ አባቷ የገደልን እኛ። ጉዳችን ታወጣለች። አዎ አባቷ የገደልንበት መንገድ አወቀችና አሁን በቃ እሷ መግደል ለምትፈልገው ሰራዊታችሁን ሰብስቡ። ቶሎ ውጡ። ሰራዊታችሁን ሰብስቡ። ቶሎ ውጡ።
ወሰብኩ እኮ ወር ሙሉ ተቃጠልኩ። ወር ሙሉ ተኝቻለሁ። የቤተሰብ ዘመድ ተቀጠቀጠኝ። የተረገመ ሰራዊታችሁን ሰብስቡ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጡ። ከመላ ሰውነቷ ከሕይወቷ ውጡ። ሌላስ የቀረ ማን አለ? ሌላስ የቤተሰብ ዘርም አለን። የቤተሰብ ዛር? አዎ እሺ ሌላስ? ከአረቦቹ በቃ በሽታ የምንስብባትም እኛ አሁን የቤተሰብ ዛር በሽታ ነው የምንስብባት። በቃ ስለማልችል ሰራዊቴ ሙሉ ስለተሸኙ እኔ የቤተሰብ ዛር ብቻ አይነች ሰራዊት ተሰበስባለሁ ከሰዎቹ ከአረቦቹ ላይ ሆኜ አንቺ እኮ እየታመመሽ በሽተኛ ነሽ፣ ለምን ሀገርሽ አትገቢም? አትበልም፣ አትጠጥም። ግን እኮ ትበላለች፣ ትጠጣለች። ያው ግን ስግደት ስለምታበዛ ነው እንደ ሰውነቷ ቀጫጫ ቀረ እንጂ እኔ አይደለሁም። እኔማ እየተቃጠልኩ ነው። በምን ሰራዊትን ሰብስብ ቶሎ። ከአረቦቹ መመጣ ውጣ። በሰዎች አድሬ ተስፋ እንድትቆርጥ ነው ማደርጋት። ግን ምንም ተስፋ አትቆርጥም እኮ እቺ የተረገመች። አሁን ወር ሙሉ እኮ ተኝታለች። አሁን ትናንትና ነው የተነሳችው። ትናንትና መቤት ብላ ወር ሙሉ የለም፣ ጸሎት የለም፣ አትበላም፣ አትጠጣም፣ አትነሳም። ሽንት ቤትም እህቶቿ በዚህ ደግፈው ነው የምወስዷት። ነገር ግን መድኃኒቱ በጸበል ስለምትጠጣጣው በምግብ ገብቶ በሂደቱን በሙሉ ወጣው። ወሯ ማርያም ጸበሏ እየሰጣች ውጡ። ሰራዊታችሁ ሰብስቡ አሁን ቶሎ። ከአረቦች የመጣ የቤተሰብ የዛር መንፈስ ግደል ተብለ የተላክ መተት ውጡ። ሌላስ የቀረ አለ? የቀረ አለ? ሌላ ሌላ የቀረ አለ ወይ? የቀረ አለ? በአጋዕዝተ ዓለም በቅድስት ሥላሴ ስም የቀረ አትናገርም እንዴ? የአየር አጋንንት። ሌላስ የቀረ? አይነ ጥላ። ሌላስ የቀረ? ጸሎቱ አስቆም ተብለን በሌላ ሰው ደግሞ የምንላካለን። ጸሎት አስቆም። አዎ አድክሟት፣ በቃ አድክሟት። እሷ ማቆም ስለ ወዲያ ሰራዊታችሁን ሰብስቡ ቶሎ። ጸሎት አስቆም ተብለ የተላክም ውጣ። ሌላስ የቀረ ማን አለ? ሰውነቷ በማድከም እንጂ እሷ ማቆማት አታቆመም እኮ ብትታመም። ሰውነቷን በማድከም? አዎ ሰውነቷ በማድከም በቃ ሙሉ ሰውነቷ ፓራላይዝ እናደርጋለን። ከዛ በኋላ ግን አለ መዝሙረ ዳዊት ስለምታውቅ በቃልዋ አብዛኛው መዝሙረ ዳዊት በቃልዋ ነው የምታውቀው። ቶሎ ጣ። ሌላስ የቀረ ማን አለ? ሌላስ የቀረ? የለም። አይ ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀል። የቀረ ሌላ የቀረ? እሺ ቶሎ ሰራዊታችሁን ሰብስቡና ውጡ። በሽታችሁንም አንሱ ቶሎ። በሽታችሁን ከግልብቷ ከመላ ሰውነቷ አንስተን ሰራዊታችሁንም ሰብስቡ ቶሎ ውጡ። ሰራዊታችን ሰብስበን ሌላስ የቀረ ማን አለ? የቀረ? ፈተናችሁን አንሱ። ቡዳ ተነስ። ሰራዊትን ሰብስብ እናውጣ። የቡዳ መንፈስ ሰራዊትን ሰብስብ እናውጣ። እሺ ተሰብስባለሁ። ፈተናችሁንም አንሱ።
ሙሉ ለሙሉ እሺ በቃ በበሽታ ነው እንፈታተናት እንጂ በሌላ እኮ አትፈተንም። ቶሎ ውጡ፣ የተረገመች ቶሎ ውጡ። በቃ አድረን ተስፋ ለማስቀረጥ ብንሞክር የለም አትቆርጥም። ወደ ግንባር ውጡ። በአብ በወልድ በመንፈስ ቅዱስ ስም ወይኔ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም ቶሎ በል። በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ በል። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሰላም ለኪ እንዘን ሰገን ብለኪ ማርያም ምንን አስተብቀዋኪ ተማረዊናዊ ተማይጸን በኪ በእንታና ምኪ ወያቄም አቡኪ ማይበረነዮም ድንግል ባርኪ ቅድስት ድንግል ማርያም ትበቀል አትታዘም። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ታዘዛንተ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በእሳት ሰይፋቸው ረድልኝ እያለች አረደኝ እኮ ሁላችንም ከነሰራዊታችን ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ለቃቅመን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ኧረ መሸናኝ ሳለን ነበር። እኛስ እንደ ሰራዊታችን ከነ ሰራዊታችን ግንባር ላይ ወጥተን ታስረን ተገዝተናል። ሁላችንም ታስረን ተገዝተን አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ወይ የስም እንዴት አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን። ምንም ስራ አንሰራም። ወደ ስራ ወይ እንፈልጋት። ልብ መልሱ ልብ ልብ መልሱ ልብ መልሱ። በስመ አብ ስላሴ ወላዲተ ቃል በርቼቲ እኔ ሰራኝ ወልዳ ማን ማንም የምታሰረው ማንም የምታሰረው የእድሳት መተት ሌላስ አሳብደ ሀገር አስገባት አሳብደ ሀገር አስገባት መግደል ስለማንችል አሳብደ አስመጣት። እሺ ሌላስ ወይ ላንተ እንድትጠላት ስምና ባንተ ስም በስም ክርስትና ተመትተናል። ምንም እንድትጠላክ እንዳትሰማ ባለፈው የመከርካር በውስጥ እኮ ዙበይ ገብታ ተመልሶላታል።
እሺ ሌላስ? እኔ ቡዳ ሞኝ ባረባዊ ደሞዛ የሚያስይዝባል ቡዳ። ሌላስ? ባረባው ምትል ቡዳ አለን ደሞዛ ገንዘብ እንዳትሰጣት ደግሞ እናስጨሃላታለን እና ትናንትና በመጥምቀ ቅዱስ ዮሐንስ ዕለት ከእንቅልፍ ስትነሳ ውጪ ከስራሽ አልፈልግሽም አለቻትና እንዴት ተረጋጊ እንጂ ለምንድን ነው በአንዴ ውጭ የምትይኝ? አይሰጣት ቤት እምነቷ ደግሞ እምነቷ ሸርሽርም ተብለና። እሺ ሌላስ የቀረ? ጓደኛው ስትመክር በቃ ላዘልጭራሽ እኔ ከአይኗ ዛምን ጠቋር ያለው ጠቋር ተነስ፣ ከአይኗ ተነስ፣ ቁጭ ላለሁ አይኗ ቆጠቁጣለሁ። ከአይኗ ተነስ። በአጋዕዝተ ዓለም በቅድስት ሥላሴ ስም ስራ ሰው መምከር ታቁም። አንተ ለእሷ ትመክራለህ፣ እሷ ደግሞ ለእሷ ትመክርብኛለች። ቤተሰቦቿ ሙሉ ቀይር ገባች እየገባች ሰራዊታችን ሰብስቡ እናውጡ። ሌላስ የቀረ ማን አለ? አይ ተስፋ አስቆርጥ፣ አስተኛት፣ አስበላት፣ ግን አልቻልንም። ሰውነቷ ምን አድርገን ማለት ነው 30 ኪሎ ናት፣ ግን ምንም አይመስላትም። ምንም እንዴት ደስ እንደሚላት እኮ። ሰራዊታችን ሰብስቡ እናውጡ ቶሎ። የራይሎ ደም መንፈስ፣ የራይሎ የደም መንፈስ። ሌሎች ተራመደን እሺ መስተፋቅር። ሌላስ? መስተፋቅር አሳድቶ ናት ልጁ። ከኔ ውጭ ሌላ ወንድ እንዳታገባ። ሌላስ የቀረ? ወይ ጉድ አይበቃንም። ሌላስ የቀረ? በአጋዕዝተ ዓለም በቅድስት ሥላሴ ስም አታስሪ ስላት አይነት ማለት ነው። ምን ትለኛለች እኮ ለምንድን ነው የምትለኝ? አታስገባኝም። ሌላስ የቀረ ማን አለ? ሁላችሁም ራሳችሁን አጋልጡ። በቃ እሺ ባሮ ምንጭ ሆነን የምናስጫሃታለን፣ ተስፋ ልናስቆርጣት የምናስባለን፣ ግን ምንም የለም። ወልደ አማኑኤል ምንም ማህበሩ ገብታ እንዳትጸልይ ገድል እንዳታነብ እንዳታሰግድ እንዳታስቀጠቅጥ እናደርጋታለን፣ ግን እሷ እምቢ ብላ ታሸንፈናለች። በቃ ምንም አንችልም እና ዝም ብለን መዝረክረክ መፈታተን ነው እንጂ ምንም የለም። ሌላስ የቀረ? አይ ሻም በሳለኝ ከወንዷ የመጣሁ ተናድጄ ተመልሰን ነበር። ደግሞ ተመልሼ የመጣሁኝ እኔ ልሞክር ብዬ ደግሞ ተያዝኩኝ። ሰራዊትን ሰብስብ እናውጣ። ሌላስ የቀረ? ወይ ጉድ! ለምንድን ነው አንተ የምትመክራት? ምን አገባህ አንተ? እንዲህ አድርግ እያልክ የምትመክራት? እኔ ወልደ አማኑኤል ወረቄት ነው የምትጽፈው እኮ የምትመክራት ምክር። እኔ ወረቄቷ ማለት አጀንዳ ጠለዳልቴ ውሃ ላይ ነው የምጥለው። አይገርምም? ሁላችሁም ራሳችሁን አጋልጡን የተባላችሁት። የቀረ ሌላ ማን አለ? ወይ ጉድ! በቃ የለንም። ይሄንን ውጥ ወደ ግንባር። ሰራዊታችሁን ሰብስቡና ቶሎ እሺ፣ ፈተናችሁን አንሱ። ስራችሁን አቁሙ። ፈተናችሁን አንሱ። በአብ በወልድ በመንፈስ ቅዱስ ስም። በአብ በወልድ በመንፈስ ቅዱስ ስም። በኃያሉ በመድኃኔዓለም ስም። አንተ መቼ ነው የምትጠላክ? በኃያሉ በቸር መድኃኔዓለም ስም። በቅድስት ድንግል ማርያም ስም። ደግሞ የሆን የተስፋ ያበራ ዩቱብ እንዳትሰማ እንዳትገታተል ቀንጠመን ለአመት አስቆመናት ነበር። አሁን ጀምራለች። ደስ ይበላች። በኃያሉ በመድኃኔዓለም ስም። ድንግል ማርያም በ27 ስም። በኃያሉ በመድኃኔዓለም ስም። እሱም አልጠራም። ምን ቢሆን ወልደ አማኑኤል ፊት ለፊት እያናገራት እኮ ነው። ለምን ታታባክን? በኃያሉ በመድኃኔዓለም ስም። እሺ ለምንድን ነው የሚያናገራት ፊት ለፊት? አታባክን ሰዓት። በኃያሉ በመድኃኔዓለም ስም። በቅድስት ድንግል ማርያም ስም። በቅድስት ድንግል ማርያም ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። ሁላችንም ከነ ሰራዊታችን ከነ ሰራዊታችን የሚገርገራ ነጠላ ሰራዊት የሚሰበስብባት ከመላ ሰውነቷ ከህይወቷ ወጥተን ወይ ጉድ! ከመላ ሰውነቷ ከህይወቷ ከእሷ ከወንድሟ ከምን ቤተሰቦቿ ተነስተን በሽታችን አንስተን ፈተናችን አንስተን ኧረ ምንም አትታመመም። እቺ ቆሻሻ ምንም አይነት በሽታ የለም። ምንም ሰራዊታችን ሰብስበን ሰራዊታችንን የአይነ ጥላ የምሰበስብባት ልቅምቅ ማድረጋል እስከምንሸኝ ድረስ ምንም ስራ ላንሰራ
እሺ ከገንዘቧም ታድሰናል። ሰላቢ ከገንዘቧ ከመላ ሰውነቷ ከመንገዷ ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም በውስጥ ቆይ እየተሸኘኝ ነው። ቅጥል ታደርገናለች። እኔ በራሳችን እስከምንሸኝ ድረስ ምንም ስራ ላንሰራ እንሄዳለን። ወይ ጉድ! ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ወደ አይን እኛ በስውር ነው የምንሸኘውና አንተ እንድትሸኘኝ ነው የምንፈልገው። መጥሻ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን በትምህርተ መስቀል ታስረናል። እኔ ገርግራ አይነግራ ቅጣት ተቀበል ታስረን ተገዝተናል። ታስረን ተገዝተናል። ቅጣት ስጠኝ። እኔ እየገረገርኩበት አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ውይ ሰውዬ አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ እንሰራም። ቅጣት ስጠኝ። እኔ ገርግራ አይነግራ በአጋዕዝተ ዓለም በቅድስት ሥላሴ ስም በየቀኑ 7 ሚሊዮን ትሰግዳላችሁ። ኧረ ወልዳማን 10,000 ሆነናል። አሁን 15,000 በአጋዕዝተ ዓለም በቅድስት ሥላሴ ስም የታዘዝነውን እንፈጽማለን። ወልዳማን 5,000 ነበር። አሁን 10,000 በአጋዕዝተ ዓለም በቅድስት ሥላሴ ስም የታዘዝነውን እንፈጽማለን። 700 ቢሊዮን እጥፍ እንሰግዳለን። ታዛዝነን እኮ ልብ መልሱ ልብ ወደ ተይስ ጋር አለ። አቤት አለው አንተ ምን ሸኘኝ ነኝ የጸሎት ዳብሳለኝ ቢላድክማት የእንቅልፍ መተት እየመጣ ደስታዋን ውሰድ እንዳትደሰት የታደሰ አስተኛት ተብሎ የተላከው የእንቅልፍ መተት። አዲስ አስተኛት ጸሎት እንዳትገባ። እሺ ሌላስ? ማስተኛናት ደስታዋ በቃ አሁን ልትወልድ ስለሆነ በዚህ ሳምንት ደስታ ከቤት ውስጥ እንዲጠፋ ለቅሶ ተብለን አዲስ የተላክን መተት። እሺ ሌላስ የቀረ? የሰላቢ የተላክን አዲስ የተላክን የሰላቢ። እሺ ሌላስ? ማህበር እንዳትገባ ማህበር የሚባል ውስጥ እንዳትገባ። ማህበር እንዳትገባ። የጸሎት ማህበር ውስጥ እንዳትገባ። እሺ ሌላስ? እንዳትገባ በቃ ሌላስ የቀረ? የተላክነው በቃ ደስታ። ሰላም ለአብ ዘእምግርማ ለእምነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እከተክት ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ሁላችሁም ራሳችሁን አጋልጡ። ሁላችሁም ቶሎ እያቀለጥኩን ነው። የቀረ ሌላ? በቃ ትልቁ ነገር ደስታ ከባል ጋፋጭ በቃ የምንላክ መተት ደስታዋን ንጠቅ። ደስቷ እየመጣ እኮ ነው። የተዘጋ ማህፀን እኮ ነው የተከፈተው። ቶሎ ሰላም እንዳይኖር ሰራዊታችሁን ሰብስቡ። ቶሎ የእንቅልፍ መተት ሰራዊት ሰብስብ ነውጣ። ቶሎ አይን ላይ ተቀምጥናለን። አይን ላይ ተነሱላችሁ። ከአይኑ ላይ በቃ ምናስተኛ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን
ተነስተን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትረ መስቀል ተቀጥቅጠን ግንባር ላይ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ እስራታችንን ያጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። አይ ምን አማራጭ አለን? ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስራ አንሰራም። ልብ መልሱ፣ መልሱ። ልብ ሸኘኝ ወልዳ ማኔ በእናትህ ተቃጥያለሁ። እይ ተቃጥያለሁ። በእናትህ ሸኘኝ። በርቺ። ወላ ማኔ ሸኘኝ። አበባ ወለተሽ ጋር አለ እይ ያለው በእናትህ አለው ተቃጠለ። ማንም ምትታሰር ስራው ትቼ ስራው ጣ ተብዬ ተልኬ ነበረ። እባክህ ወይ ምትታሰር ኧረ ምሸኝ ነኝ። ምን ነው ምን አለኝ? ምን ነው ቀጠቀጠኛ። ሰራዊትን ሰብስብና አውጣ ቶሎ። ሰራዊታችሁ ሰብስብና አውጡ። ሰብስቤያለሁ። ሸክሻኩም አለው፣ ሰላቢም አለው፣ አብረን ከርትም አለው። በየጊዜ የምታደሰው ቶሎ አዘገይም አለው። ውይ ብዙ ነኝ። እባክህ ዝም ብለህ ሸኘን። ሰራዊታችሁ ሰብስብና አውጡ ቶሎ። ሸኘን በቃ ሰብስበናል። በአብ በወልድ በመንፈስ ቅዱስ እኛ የምንሸኝ የምንታሰር አይደለም። ተዘጋጁ። እሺ ከስራዋ ከእድሏ ከህይወቷ አውጡ። ከስራዋ በሽታችንም አንሱ። አንስቻለሁ። በቃ በአብ በወልድ በመንፈስ ቅዱስ በአብ በወልድ መንፈስ ቅዱስ ከህይወቷ ግን አላነሳም። ለምንድን አታነሳም? እሷ የኔ ነች። በምንድን ነው አንተ የሆነችው? ታማራለች፣ ትራገማለች፣ ታማራለች። ሰራዊትን ሰብስብ። አንተ አይደል የምታራገማት? ታዲያ እንድታማር የምታረገው ሰብስብ። ከሷ ቶሎ አትብይ። እስከ 9 ሰዓት ምንድን ነው አንቺ? እስከ 12 ሰዓት ጠብቂ ትላለች። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሰራዊትን ሰብስብ። የምትበላው የተረገመች ዲቃላ በሳምንት ሁለቴ ምግብ ፍጡነ ይበላል። ረድኤት እምሩፀ ተነፋስ ዋብሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳሉ ተወከ ወትረ አትጥራብኝ። ጸሎትነ ወቃለ ጽራነ ኩሎ እስመ ልበ አምላክ ርሩ በአቤ ካሉ ቶሎታ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀል። ተዘጋጁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ በል። እነዚህ ሁለቱም እኮ ጥሩ አይደለም። ሁለቱም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከእንግዲህ ላንመለስ ላንታደስ ከህይወታቸው ልቅ በቃ ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም ቅድስት ሥላሴ ህይወታቸውን ለቀን ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለአብ ሰብ ግርማ ለምነጋሲ ለወልደ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ይብሳስ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ። እግዚአብሔር ይገስጸን። እኛ እንሰራን
አመሰግናለሁ። ሸኛለች። እኛን ሳራን ነው ሰር መጀመሪያ ወልዳ ማን ሳራ ሐዋርያ ጋር አለ፣ ሁለት ሐዋርያ ጋር አለ የምታስተረው እኔ ሸኛለሁ። መስተፋቅር ሁለት ሐዋርያ ጋር አለ። አዋለሁ ማን የምታሰረው? ሸኛኝ መስተፋቅር ነኝ። መስተፋቅር። እሺ ሌላስ? መተትም አለው። መተት። ሌላስ? አዳልሞቴ አዳልሞቲ። ሌላስ? በቃ ሌላስ የቀረ ማን አለ? በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገሩ ሁላችሁም ቶሎ። ሰላቢም አለን። ሰላቢ። ሌላስ? ጠቋር ጠቋር። ሌላስ የቀረ? የለም። ሁላችሁም ውጡ፣ ሰራዊታችሁን ሰብስቡና ቶሎ ቶሎ ውጡ፣ ቶሎ ውጡ። ሁላችሁም የምትሸኙ ናችሁ? ተቃጠልን እኮ የምትሸኙ ናችሁ ሁላችሁ? አዎ፣ መተት እንሸኛለን፣ መስተፋቅርም እንሸኛለን። ሰራዊታችሁን ሰብስቡ ሁላችሁም በአብ በወልድ በመንፈስ ቅዱስ ስም፣ በወልድ መንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በስባት ስም አይቻልም፣ በኃያሉ በመድኃኔዓለም ስም። እንዴት እንጠራለን? ወይኔ ጥሩ ቶሎ በሉ። በኃያሉ በመድኃኔዓለም ስም፣ ኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ ቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችን ከነ ሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከመላ ሰውነቷ ከሕይወቷ ወጥተን ከእንግዲህ ላንመለስ ላንታደስ እንግዲህ ላንመለስ ላንታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም ሥላሴ ከነሰራዊታችን ለዘላለም ሲኦል ታስረናል። ከነ ሰራዊታችን ለዘላለም በሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ሥላሴ ወርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ሥላሴ ልጃችሁ ተረከቡ። ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ እግዚአብሔር ይገስጽ። እኔን ሰራኝ መስለት በስመ አብ ወመንፈስ ቅዱስ በስመ አብ እህቴ በርቺ። እኔን ሰራኝ እሺ ሳራ እህተ ገብርኤል ጋር አለ። የዝሙት መንፈስ ሳራ እህተ ገብርኤል ጋር የዝሙት መንፈስ አዳልሞት። ሌላስ? በቃ እኛ ነው የምንሸኘው። የተፈቀደል ምትታሰር አለ። ምትታሰር የምንታሰር የቤተሰብ ዘር የቤተሰብ ዛር የእድሳት። ሌላስ? እግር እጇን ስርስር አድርግ የተባለ ነው። ጸሎቷን እንድትተው እጅ እግሯን አሳስር ነው። ጸሎቷን እንድታቋርጥ ስርስር ቁጭ አባቷ 24 ሰዓት መጸለይ ቀጥል አደረገች። ሰራዊትን ሰብስብ። ሌላስ የቀረ ማን አለ? ምትታሰር ከቤተሰብ የመጣ የዛር መንፈስ አለው። አያቷን ልታቆርፍ ጸጥ አድርጌ ከች ማድረገት ነበር ትናንትና።
ከቤተሰብ የመጣ የበቀል መንፈስ አባቷ ምን አባቷ ምን ስለሆነ እሺ፣ ሌላስ የቀረ? በቃ የለም ቤተሰቦቿ ላይ ያለ ምን አበሳጫት? እህት ወንድሞቿ ላይ ሰራዊታችሁን ሰብስቡን አውጡ። ቶሎ ቶሎ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ቶሎ፣ ወጣ በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ ወልድ መንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በኃያሉ በቸሩ መድኃኔዓለም በአንዷ ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በአስራ ሁለቱ እንደው እሱ ቀጠቀጠን፣ እንደው ቀጠቀጠኝ፣ እንደው ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወተን ከመላ ሰውነቷ ከህይወቷ ወተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ላንሰራ ፈተናችን አንስተን ሰራዊታችን ሰብስበን ፈተናችንን አንስተን ሰራዊታችን ሰብስበን ሰራዊታችንን ሰብስበን ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ሰራዊታችን ሰብስበን በትምህርተ መስቀል ግንባር ላይ ተገዝተን አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ምንም ስራ ስንጠራ ቤት እንላለን፣ ምንም ስራ አንሰራም። አቤት እንላለን፣ ምንም ስራ አንሰራም። እሺ፣ የምትሸኙ ተዘጋጁ። እሷ ጋር ያላችሁ ቶሎ። የዝሙት መንፈስ የዝሙት መንፈስ በቃ የስግደት አዳልሞቲ። ምርር ብሎኛል። ሌላስ? በቃ ዝሙት መንፈስ እና አዳልሞቲ ብቻ የሚቸኝ ውጡ። ሰራዊታችሁን ሰብስቡና ቶሎ ቶሎ ቶሎ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ መንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በኃያሉ በቸሩ መድኃኔዓለም ስም፣ በቅድስት ድንግል ማርያም ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወተን ከሁላ ሰውነቷ ከህይወቷ ካሏት ሰዎች ሁሉ የመጣን የዝሙት መንፈስ ሰራዊታችን ሰብስበን ከእንግዲህ ላንመልስ ላንታደስ ከእንግዲህ ላንመለስ ላንታደስ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከመላ ህይወቷ ወተን ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያወርዱን። ወይኔ አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷቸው። እግዚአብሔር ይገስጽን። እኛን ፈረን አንተ አሰማም እንዴ? ወይ እህቴ በርቺ። ወለተ ማርያም ጋር አለ። አቤት አቤት አቤት። ማንም የምትታሰረው መተት መተት? የምን መተት? አድሰን የገባንን የእድሳት መተት። እሺ፣ ሌላስ? ሌላ ደግሞ የአየር አጋንንት አለው። በሯን እያንኳኳ እወጣለሁ ሌሊት ሌሊት። ወይኔ ወይኔ። በሯን እያንኳኳ? አዎ ልገባ። የአየር አጋንንት? አዎ መግባት አልቻልኩም ከቤቷ። ለምንድን በሯን የምታንኳኳው? በቃ ስራዬ ነው፣ የተራቁበት ነው። ግባ ግባ ተብዬ። በሯን እያንኳኳ? አዎ እሄዳለሁ እኮ። ምንድን ነው ምን ፈልገህ ነው የምታንኳኳው?
በቃ አስደንግጣቸውና ግባ ነው የተባሉ። ስራዬ ነው። አስደንግጥና ገባ። አዎ ለዛ ነው ለማስደንገጥ ነው ታዲያ የምታንኳኳው? አዎ። እነሱ ግን ያሰቡት ሌባ ነው የመሰላቸው። እሺ ሌላስ የቀረ ማን አለ? ሌላ የለንም። ከባሏ ነው ያለን። በስልኩ ተደግመን የገባንን የሚስጥር መጠጥ ነው። እሺ ሌላስ? ሌላ የለንም። በቅድስት ድንግል ማርያም ስም የተደበቅ ካለ ራስን አጋልጥ። ሰላም ለኪ እንዘንሰግድ ያም እምንን አስተበቅዋኪ እማርዌናዊ ተማይጸንብኪ በእንታና ምኪ ወላቄ ማውኪ ማይበረነ ዮም ድንግል ባርኪ። ቅድስት ድንግል ማርያም ትበቀል። የተደበቅ ካለ የለንም። ቆሻሻ ናት እባክህ። ጠዋት ሰራዊታችን ሰብስቡ እናውጡ ቶሎ። ከሱ ላይም ከሷ ላይ ማድረግ በቃ እኛ ቀጥላለን። ከሱም ከሷም ውጡ ቶሎ። በቃ ከሷ ነው ከሱንን በስልኩ የተደገምነን። ቶሎ ትውላችሁ። ይኸው ሰበስባለሁ ሰራዊት። ፈተናችሁን አንሱ። ሰራዊታችን ሰብስቡ። ይኸው ሰብስባለሁ። በአብ ወልድ በመንፈስ ቅዱስ ስም። በአብ ወልድ በመንፈስ ቅዱስ ስም። በኃያሉ በመድኃኔዓለም ስም። እርሱን አትጥሩ። እደሱን አትጥሩ። ቶሎ በል። በኃያሉ በመድኃኔዓለም ስም። በኃያሉ በመድኃኔዓለም ስም። በኃያሉ በመድኃኔዓለም ስም። በቅድስት ድንግል ማርያም ስም። እርችን ቆሻሻችን ማትለቀቁ። በቅድስት ድንግል ማርያም ስም። ሰዓታት አባክን። በቅድስት ድንግል ማርያም ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። ሁላችንም ከነሰራዊታችን ከመላ ሰውነታቸው ከህይወታቸው ወጥተን ፈተናችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ ልብ መልሱ ልብ። በእጅቴ ሁለት ህይወት ጋር አለ። ማን የምታሰረው? እኔ ያለው ከወንድሟ ማጣላት ማለት ነው። ከዚህ ቤት እንድትወጣ ወደ ሌላ እጃዛ እንድትሄድና ከዛ ጸሎቱ እንድትተወው ማለት ነው። እዚህ ለጸሎት ይመቻል፣ ወደ ሌሎች ስትሄድ ግን ስለማይመች ከወንድሟ አውቄ አጣላት። ሌላ ቤት እንድትሄድና ግን አልቻልኩም። የምታጣላት ማን? የቤተሰብ ዛር ጸሎት እንድትተወው እኮ ነው። ሌላ ቤት ስትሄድ ምንም ጸሎት የለ ምንም የለ። ከብዙ ሰው እጃዛ ስትሄድ ስለማችል ከዛ ወደ ሌላ ቤት እንድትሄድ ነው። እሄዳለሁ እያለች ነው አሁን። በቃ የኛ ስራ ነው። ግን ሁሉም ሰራዊትን ሰብስብ እናውጣ ቶሎ ሰብስብ ሰራዊትን። እሺ ሌላ ቦታ ጸሎት መጸለይ ስለማችን ነው። አሁን ሌላ ቤት አይቻልም። ብዙ እጃዛ ብዙ ሰው ስላለ አይመችም በቃ ለጸሎት። እዚህ ግን ብቻዋ ስለሆነች እንቀጥላለን እኛ። ስለዚህ አጣልተን እንድትወጣ ለማድረግ አጣልተን ማለት ነው። አውቀን አጣልተን ሌላ ቤት አሳደር ነው 2 ቀንና በቃ በገዛ ቤቱ በቃ እኔ እዚህ ያልሆንም ይሄዳለሁ ና ቤት አለችው። እኛ ልንወስዳት ማለት ነው ሌላ ቤት። እዛ ጸሎት የለም ምን የለም። ቁጭ እናርጋታለን። ሰራዊትን ሰብስብ እናውጣ ቶሎ። የቤተሰብ ዛር ቶሎ ከሱም ከሷም መተትም አለን። ስራ እንዳትገባ ከሷም ውጣ፣ ስራት እንዳታወጣ ምናምን በቃ እሺ በቃ መተት፣ ጎረቤት መተት። ሌላ አስቀረ ወይ ከወንድም ሌላ አስቀረ ሌላ የለንም ሌላ። ቶሎ ውጡ፣ ሰራዊታችሁ ሰብስቡና ቶሎ በፍጥነት ጭንቀታችን ሀሳባችን ሁሉም አንስተን ቶሎ ውጡ። አዚማችንን አንስተን እሺ በቃ እንወጣለን። ሌላ የቀረ ማን አለ? የቀረ ሌላ በቃ የአዚም መንፈስ አለን። ጸሎት እንዳታደርስ ስግደት እንዳትሰግድ ተነስ። የአዚም መንፈስ ሰራዊትን ሰብስብ እናውጣ። ሌላ የቀረ ማን አለ?
የቀረ ኧረ የለንም። ማቶሳው ፊልም እያየች ትናንትና የሄራንም ማን ነው የምትባለው እና ሰማዕቱ ቅዱስ መርቆሬዎስ ና እያለች 24 ጊዜ ጠራችው እና ወይ ቶሎ ሁላችሁም ሰራዊታችሁ ሰብስቡ ቶሎ። እሺ እንወጣለን። ኧረ እንወጣለን። እሺ በአብ በወልድ በመንፈስ ቅዱስ አብ ወልድ መንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በቀል እኮ እናቷ ልትቆርብ ነው። አሁን ዳር 6 በቃ የምናደርግ ጥላለን። በቃ ከመላ ሰውነቷ ከህይወቷ ወጥተን ቆሻሻ ከመላ ሰውነቷ ወጥተን ከህይወቷ ወጥተን ከህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ አንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረው ወይ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችንን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ አቤት እንላለን፣ ምንም ስራ አንሰራ። ልብ መልሱ፣ ማሾ የቅዱስ ገብርኤል ይቀራል። ማንም ታሰር ቡዳ ሌላስ የበቀል መንፈስ የቤተሰብ ከእናቷ አይመጣ የበቀል መንፈስ ልበቀላት ያመጣ የበቀል መንፈስ ሌላስ በቀል ልቧ ጎረሯ ቁጭ ብሌ አፍኔ ልግላት ነው እነሱ። ተነስ ከልቧ ጎረሯ ቶሎ ውጣ። ሰራዊትን ሰብስብና ተነስ ቶሎ ውጣ። ስትሰግድ እፍን ስትጸል እፍን ስትበላ እፍን ስትጠጣ እፍን። ተነስ ከልቧ ከጎረሯ ውጣ ቶሎ በፍጥነት። ሰራዊትን ሰብስብ ሰብስብ ሰራዊትን ተነስ ቶሎ በል። ሌላስ የቀረ ማን አለ? ከቷ የመጣት ተስፋ አስቆርጥ የተባልክ የእድሳት መንፈሶች ትናንትና ተስፋ አስቆርጣት ነበር፣ ግን እግዚአብሔር ይገስጽ ቅዱስ ገብርኤል ረዳን ስትል ውጣ። ሰራዊትን ሰብስብና ሰብስብ ሰራዊትን ቶሎ ውጣ። አትድንም ብያል አስባልኮትና ቅዱስ ገብርኤል ረዳን እኔ አይደለሁም ስትል እና ቆረጥክን። በቃ ሰራዊትን ሰብስብ ቶሎ። ሌላስ የቀረ ማን አለ? የቀረ ሌላ በቃ ሰኞና ዓርብ የምናረባት አለ። በቃ የቤተሰብ ዛሬ ነው የምናረባት። በቃ ራብ እንለቀላት። ተነስ ሰራዊትን ሰብስብ። ለምንድን ነው ሰኞና ዓርብ ራብ የሚሰማኝ ትላለች? ለምንድን ነው እነኚህ ሁለቱን ቀን ጠብቀህ የምታስርባት? ዓርብና ሰኞ እኮ በደንብ ቡና ይፈላልኝ። ዓርብና ሰኞ በደንብ ቡና ይፈላልኛል። ቡና ቤታቸው ቡና እናቷ አሁን ሽታ ነው የምታሸተው። ቡና አቁማለች፣ ግን አባቷ እህቷ ቤተሰቦቿ ለዓለም ይጠጣል በደንብ። ለዛ ነው ሁለቱን ቀን ጠብቀህ የምታስርባት። ረሃብ ልቅ አድርጋታለሁ። መሬት ያዘ። ሰራዊትን ሰብስብና ውጣ ቶሎ ውጣ ቶሎ ውጣ። ከወዷ ውጣ። ረሃብን አንሳ ረሃብን። ሌላስ የቀረ ማን አለ? የቀረ ሌላ የበረከት ስራ እንዳትሰራ ቤተክርስቲያን አለው የሚሰራማ በረከት አውጤ ስትባል እሺ ስልክ አካውንት ተቀበለትና ዝግት አደረኩ። አይሰራም ብዬ ዝግት አደረኩላት። ትናንትና ነው ያወቀታ ተላከ ተብላለች። ትናንትና ስጠየው ደረሰ። ለምንድን ነው ማትልክልኝ ስትል አይሰራልኝም። 2 ጊዜ 3 ጊዜ ሞክሬ አይሰራኝም ማለት ነው።
ዘጋትና ቅዱስ ገብርኤል ሰራዊትን ሰብስብ፣ በቅዱስ ገብርኤል ታሰር ብላለች። እሰረኝ በቃ ሰራዊትን ሰብስብ ቶሎ። ዝግት እኮ ነው ያደረኩት እኮ ተልኮ ባልተ ብላለች። ሰራዊትን ሰብስብ ቶሎ። በቃ እሺ። ሌላስ የቀረ ማን አለ? የቀረ ሌላ አይነ ጥላሎ እኮ ከፌስቡክ እና ከኢትዮጵያ የተሰባሰብና ቡናለ ከፌስቡክ እና ከኢትዮጵያ የተለቀ ቶሎ ቶሎ ከፌስቡክ ከዩቲዩብ የተሰበሰባችሁ መናፍስ በሙሉ ፉቱ። ውጣ። ሰራዊትን ሰብስብና የእርግማን መንፈስ ቶሎ። የራሄል ደመን ግን እሸናለሁ፣ እሄዳለሁ። መጀመሪያ የምትታሰሩ ውጡ፣ የምትታሰሩ ውጡላችሁ። የቀረ አለ ሌላ? በሊቀ መልአክ በቅዱስ ገብርኤል ስም የቀረ የለንም። ውጡ ወደ ግንባር። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በቸር መድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ ፈተናችንን ሙሉ ለሙሉ አቁመን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ወጥተን ግንባር ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። እሺ፣ የምትሸኝ የራይሎ መንፈስ ሰራዊትን ሰብስብና ተዘጋጅ። ቶሎ ቶሎ ቁርጥ ሳርጋት እኮ የኔ ደም የአምላክ ነው የመድኃኒዓችን ኢየሱስ ክርስቶስ ቅዱስ ደሙ ይሁን ብላል። ከልከለኝ ተነስ፣ ሰራዊትን ሰብስብ ያለው። ኧረ ተዘጋጅ ቀን በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በጀርጀር መድኃኒዓለም ስም፣ በቅድስት ድንግል ማርያም ስም ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ከደሟ ወጥተን ከእንግዲህ ላንመለስባት ላንታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ህይወቷን ለቀን ቶሎ በል። ሰማይና ምድርን በፈጠሩ በአጋዕዝተ ዓለም በቅድስት ሥላሴ ስም ህይወቷን ለቀን ህይወት አድሎ ለቀን በኃያሉ በመድኃኒዓለም ስም ለዘላለም ሲኦል ታስረናል። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል ያውርደን። ቅዱስ ገብርኤል በሰይፍ እያረደ ሲኦል ያውርደን። ቅዱስ ገብርኤል ሆይ ልጅን ተረከብ፣ በእሳት ሰይፍ እረደን እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ። ቅዱስ ገብርኤል ልጅን ተረከብለን። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ቀድስኮ መስዋዕት ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ትዋኔ በጽድቅ። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል ያውርዳችሁ። እግዚአብሔር ይገስጽን። በርችቴ ወለተ ማርያም ጋር አለ። ወለተ ማርያም የቅዱስ ገብርኤል ጋር አለ። ማንም የምታሰረው ማነው? እኮ ማንም የምታሰረው ኤርፎን ልቀል ኤርፎን ጥላውጊ ሌላስ ሰራዊትን ሰብስብና ውጣ። ቶሎ ውጣ። ሌላስ የቀረ ሌላ ማን አለ? ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ
ከመተባርከን በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ በሊቀ መልአክ በቅዱስ ገብርኤል ስም ያደፈትክ ሌላ አድፍጠህ የምትፈታተን በኃያሉ በመድኃኒዓለም ስም አይነ ልቦናዋን ያስኩኝ እኔ መተት አይነ ልቦናዋን ውጣ ሰራዊትን ሰብስብና እንዳታስተውል ውጣ ሰራዊትን ሰብስብና ቶሎ እንዴ በድን አርግናት እየሰማት መናገር ሰራዊትን ሰብስብና ውጣ ሰራዊትን ሰብስብና ቶሎ ውጣ። ስራችሁን አቁም፣ ሙሉ ለሙሉ ፈተናችሁን አንሱ። ቶሎ እንዴ እናቁም እባክህ ቶሎ። እኛ እናቁም። ኃያሉ መድኃኒዓለም ይበቀላችሁ። ቶሎ ውጡ። ሰላም ለዝክረ ስምከ ዘይረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኒዓለም ተወከፍ እንተ አክራም ኩንስቲተ ዘሰተይከ በእንቲአነ ከርቤ ወሐሞተ። ኃያሉ መድኃኒዓለም ይበቀል። የቀረ አለ ሌላ? የቀረ በሽታን አንሳ። አንሱ፣ በሽታችሁን አንሱ፣ አንሱ። ከልቧ አውጡ፣ ከልቧ ከአይምሯ አውጡ። ቶሎ ሰላም ለስርተ ርእስከ ለተወክፎ ስቃይ ዛጽነነ ወለርእስከ ሰላም ከመይቤዙኪያነ መድኃኒዓለም ክርስቶስ በጊዜ ኮንከ ሕፃነ ፈራ ወደንገጸ በከየ ዋዘነ ከሲዛ አሳታ ለይዋን ምን ኃያሉ መድኃኒዓለም ይበቀል። ውጣ ቶሎ ቶሎ ቶሎ። ልቧ ልቀቁና ውጡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም ቶሎ በል። በኃያሉ በመድኃኒዓለም ስም ስሙ ራሱ ያቃጥላል። እንኳን ጠርተው ስናስበው ያቃጥለናል። ሰላም ለገጽከ ዘይቀትል በድንጋጼ ዘምስለ ቀራንብት ክሌ እልወ ወአማጼ መድኃኒዓለም ዘኮንከ ባህረ ኃጢአት ገሳጼ አድነኒ በኪዳንከ እምእቶነ እሳት ወእፄ እስመ ልሳኑ ዘኮነ ስውለ ማጼ። ኃያሉ መድኃኒዓለም ይበቀል። ቶሎ ጥራ። ሁሌ የፈተና ማት የምናንዣበው እሱ እንዴት ከታደለ ታዲያ። በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም ፈልግ ራስህ ጥራው። ኃያሉ መድኃኒዓለም ያቃጥል። በቸር መድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም እናትና ልጁ ጥላታችን በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ልቧን አይምሯን ለቀን ከጉልበቷ በሽታችን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጽን። እሺ የምትታሰር ዛሬ የምትታሰር የምትሸኝ ሰዓት የለም። ሁሉም ጋር ያላችሁ ቶሎ፣ ሰዓት የለም። ቶሎ ውጡ። አይነ ጥላ ቡዳ ዛር፣ አይነ ጥላ ዛር ቡዳ ዛሬ የምትታሰር የምትሸኝ የመተት መናፍስት፣ የመተት የእድሳት መናፍስት፣ የአየር አጋንንት፣ የዝሙት መናፍስት ደብተራ ቶሎ ውጡ። ቶሎ ውጡላችሁ። የቤተሰብ የዛር መናፍስት ውጡ። ቡዳው ነው የገባ። በጸሎት በስግደት ሰዓት በጾም ሰዓት የምትፈታተኑ መናፍስት በሙሉ ቶሎ ውጡ። ቶሎ የሰላቢ መተት፣ የአብራን ገረት መተት ውጡ ቶሎ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ
ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ውጡላችሁ፣ ፈተናችሁን አንሱ፣ ሰራዊታችሁን ሰብስቡ፣ ቶሎ በሽታችሁን አንሱ፣ ከስራቸው ከድላቸው ከህይወታቸው ውጡ፣ ቶሎ ሁላችሁም በአንድነት ተናገሩን። በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነታቸው ከህይወታቸው ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። የገማ ታሰር አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። እሺ፣ የምትሸኙ ተዘጋጁ። የምትሸኙ ቶሎ ተዘጋጁ። የቤተሰብ የዛር መናፍስት፣ የመተት መናፍስት፣ ቡዳ፣ አይነ ጥላ ውጡ። ሰራዊታችሁ ሰብስቡ። መጀመሪያ እናገረው ነገር አለ። እንደዛ ከሆነ አሁን አትሸኝም። ሰራዊትን ሰብስብና ታሰር። ወደ ግንባር ቶሎ ቶሎ ያለው እኮ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ታስረናል። በአብ በወልድ በመንፈስ ቅዱስ ሁላችንም ታስረናል። እስከምንሸኝ ድረስ ምንም ስራ አንሰራም። እስከምንሸኝ ድረስ ምንም ስራ አንሰራም። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ሁላችሁም መልሱ ልብ። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። የ7 ሰዓት መርሃ ግብራችን ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ለእናንተ የደረሰ ቸሩ አምላካችን ልዑል እግዚአብሔር ለሁላችንም የሚደርስልን አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን አስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና ይህንን መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ኃያሉ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል
አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን 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 አሜን። እህት ወንድሞች፣ የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ አሁን የሚቀረን በኋላ 10 ሰዓት ላይ የጥያቄና መልስ መርሃ ግብር ይሆናል ማለት ነው። ሁላችንም በጊዜ እንድንገኝ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። አሁን ግን ሰዓቱ የጸሎት ሰዓት ስለሆነ ሁላችንም ወደ ጸሎት ልንገባ ይገባል። እስከዛው ድረስ ቸር ቆዩኝ። ቸሩ መድኃኔዓለም ከሁላችንም ጋር ይሁን። መልካም ቆይታ። አሜን አሜን።